ሰላም ሰላም ውድ የዓለምነሽ ዩቲዩብ ቻናል ተከታታይ እህት ወንድሞቼ፣ እናት አባቶቼ፣ የሰው ዘር በሙሉ በያላችሁበት የእግዚአብሔር ሰላምታ ይድረሳችሁ። ዛሬ እናታችን ወላዲተ አምላክ ኪዳነ ምሕረት ናት። ኪዳነ ምሕረት ከክፉ ነገር ትጠብቃችሁ፣ ከክፉ ነገር ተሰውራችሁ ለሀገራችሁ መሬት በሰላም በፍቅር ታድርሳችሁ። እንግዲህ ዛሬ ዘወር ስል ብዙ ነገሮችን እያየሁ ነው። ሰሞኑን እንግዲህ በሀገራችን በኢትዮጵያ ላይ የሚሰራው ድርጊት በጣም ከባድ ነው። ግባ ከመሬት የሌለው እንትን ነው። አሽቋላጩም በዛው ልክ ነውና እንግዲህ ሰሞኑን እንደምታውቁት የትዝታው ንጉስ የሙዚቃው ንጉስ ዶክተር ቴዎድሮስ ካሳሁን እንግዲህ አገራችን ያማከለ አገራችን ያለችበትን ነባራዊ ሁኔታ ያማከለ ትክክለኛ እንቅጯን አስረግጦ ነው ነገር አለሞታ ቀራኒው አስረግጦ ነው እየዘፈነው። ለኔ የቴዎድሮስ ካሳሁን ወይም የቴዲ አፍሮ ዘፈን ሙዚቃ ሳይሆን ትምህርትና አገራችን ኢትዮጵያ ያለችበትን የነባራዊ ሁኔታ ግልጽ አድርጎ ነው እንግዲህ የነገረን ነው እንጂ የዘፈነልን ማለት እንኳን ትንሽ ይከብዳል። ምክንያቱም እሱ ዘፈኖቹ በሙሉ አስተማሪ ዘፈኖቹ በሙሉ ለሰው ልጅ ያላቸውን ሰው ያለበትን በቃ በየጊዜው እሱ የሚጥላቸው ሙዚቃ ሰው አገራችን ኢትዮጵያ ምን ላይ እንዳለች የሚያስተምር ሙዚቃ ነው የሚያወጣቸው እንጂ ለኔ እሱ አላቅም። መምህራችን ብንለው አሉ ስንት አይነት አርቲስቶች አሉ፣ ብሔርን ወክለው ጎጥን ወክለው ጎሳን ወክለው የሚዘፍኑ ስንት አይነት አርቲስቶች አሉ። ቴዲ አፍሮ ግን አንድ ኢትዮጵያ ብሎ ነው የሚዘፍነው። ኢትዮጵያ ሀገሬ ብሎ ነው የሚዘፍነው። የትም ሁኑ የትም የቴዲ አፍሮ ሙዚቃ ስትሰሙ አንድን ብሔር ወክሎ ዘፍኖ አያውቅም። አንድን ብሔር ኢትዮጵያ ነው። ልክ ነው ቴዲ አፍሮ የሚዘፍነው። አሁን ደግሞ ዳስጣል ወይም ኢቶሪካ ብሎ የዘፈነው ዘፈኑ አገራችን ምን ላይ እንዳለች ኢትዮጵያ ህዝቦቿ ምን ላይ እንዳሉ የዘፈነው ዘፈኑ ነው። ባንዲራህን አንሳ። አዎ ባንዲራችን በገዛ አገራችን ላይ አባቶቻችን ለዚች ባንዲራ ደማቸውን ያፈሰሱባት አጥንታቸውን የከሰከሱባት ነው። ግን ደግሞ በአገራችን ላይ ልንይዛትም ሆነ ልንለብሳት አልተፈቀደልንም። ምክንያቱም እናስታውሳለን የሆነ ወቅት ላይ ህፃናት ላይ ከህፃናት ጀርንትን ትክሻ ላይ እየገነጠሉ ከየነጠላ ላይ አረንጓዴ ቢጫ ምትለውን እየተለተሉ ሲቀዱ አይተናል። ባለስልጣኖቹ ፖሊሶቹ እንኳን ማለት ነው። ልጅ ለእናቷ ምጣት አስተምርም። አዎ ምክንያቱም ኢትዮጵያዊነታችንን ማንም ትናንት መጥቶ ሊያስተምረን አይችልም። ምክንያቱም እኛ በባንዲራችን በሀገራችን ተወልደን እስክናድግ ድረስ እንግዲህ እኛ ከተወለድን እንኳን በዘጠናዎቹ እንኳን አረንጓዴ ቢጫ ቀይ ባንዲራችን መለያ አርማችን ነው። የትም ብንሄድ የትም በአረንጓዴ ቢጫ ቀይ ባንዲራችን የማንደራደርበት የማናፍርበት የምንኮራበት ደረታችን ነፍተን የምናወራበት አረንጓዴ ቀይ ቢጫ ባንዲራችን ነው። መለያ አርማችን ነው። ከየትም ቢሆን የትም አረንጓዴ ቢጫ ቀዩ ባንዲራችን ቀዩ ሰንደቃችን የኢትዮጵያውያን መለያ አርማችን ነው ማለት የድሮ ነገስታት አባቶቻችን ዛሬ እኛ አያት ቅድመ አያቶቻችን የማያውቋቸው ለምሳሌ እነ አፄ ቴዎድሮስን እነ አፄ ምኒልክን እነ በላይ ዘለቀን እነ ንጉስ ሚካኤልን የኛ ቅድመ አያቶች እንኳን አያውቋቸውም። ግን ጥሩ ስራቸው ጥሩ ነገራቸው በታሪክ መዝገብ ተጽፎ ስላለ ዛሬ እኛ የመይሳው ልጅ ነኝ፣ የምኒልክ ልጅ ነኝ፣ የንጉስ ሚካኤል ልጅ ነኝ፣ የበላይ ዘለቀ ልጅ ነኝ ብለን ደረታችን ነፍተን እንድንኮራና እነሱን ስማቸውን አንስተን እንድንጠራቸው የሚያስችለን ነገር ቢኖር እኛ እነሱ ጥሩ ብሔርን ወክለው ሳይሆን አገርን ኢትዮጵያን በሚለው ስራቸው ነው እንግዲህ እነሱን ዛሬ እንድናወሳቸው ጥሩ ነገራቸው ተጽፏል ስላገኘ ነው ስለ ኢትዮጵያ ያቀነቀኑት ስለ ኢትዮጵያ የተናገሩት አድዋ ላይ መቅደላ ላይ ደማቸውን ያፈሰሱት ጣሊያንን ጸጉሩን ላጭተው የሰደዱት ምኒልክ ነው። እንግዲህ
መቅደላ ላይ ለጣሊያን አልገዛም ብሎ መይሳው ካሳ የቋራው አንበሳ ቋራ ላይ አርጎ በራሱን በሽጉጥ ያንጠለጠለ ያጠፋ ለሀገሩ ለባንዲራው ለዚች ለአረንጓዴ ቢጫ ቀይዋ ብሎ ነው ለወገኔ ማስደፍር እኔ ለጠላት ተማርኬ እኔ ለጠላት ተይዤ ወገኔን ህዝቤን አገሬን ኢትዮጵያን ከማስደፍራት ራሴን ባጠፋት ብሎ ነው መይሳው ካሳ በላይ ዘለቀ ጀግናው ኮስታራው የተንጠለጠለ ለሀገሩ ለኢትዮጵያ ብሎ ነው ምኒልክ አገር ክተት መብርሃንን ብሎ ጊዮርጊስ ብሎ አረንጓዴ ቢጫ ቀዩን ባንዲራ ይዞ አድዋ ላይ ደማቸው ወገኖቻችን ቅድማ አያቶቻችን ደማቸውን ያፈሰሱባት ለዚች ለአረንጓዴ ለቢጫ ቀይ ባንዲራችን አርማችን ነው። ዛሬ ግን በማንነታችን ከጎጃም አዲስ አበባ እንዳንገባ ዛው እየተባልነ ነው። ታግተው ወገኖቻችን 3 ቢሊዮን 4 ቢሊዮን እየተጠየቀባቸው ነው። ሐምሌና ነሐሴ ላዩ በዝናብ ታቹ በጭቃ ባረም አዝምረው አርመው አጭደው ጎልጉለው ያዘመሩትን አዝመራቸውን ወቅተው ወደ ጎተራ ሊያስገቡ እየተዘጋጁ ያሉ እናት አባቶቻችን ገበሬዎች እህላቸው በድሮን እየተቃጠለባቸው ለህቶች ወንድሞቻችን ወጥተው መግባት ያቃታቸው ሰዓት ነው። ቴዲ የዘፈነው ዘፈን ወቅቱን ያማከለ ነው። አገራችን ያለችበት ነባራዊ ሁኔታን ግልጽ አድርጎ ፍንቱ አድርጎ የተናገረበት ነው። ብሔርን ወክሎ አይደለም ቴዲ። አንዳንዶች ግን እኔ አላችሁ አንዳንዶች እኔ ሁሉም ፕሮቴስታንት አይደለም ግን ዝም ብላችሁ አደባባይ ላይ እየወጣችሁ ኢየሱስ ያማልዳል የምትሉ ኢየሱስ ፈራጅ አምላክ ፈጣሪ አባት እያለ አማላጅ ማን እንደሆነ ማታውቁ መናፍቆች አላችሁ። ወጣችሁ የቴዲ አፍሮ ዘፈን ዳስታል የሚለው ሀገራችን አልሞተችም። ከዚህ በላይ ሀገር መሞት አለ እንዴ? ምን ነው ከዚህ በላይ ሀገር መሞት አለ? ከዚህ በላይ ውርደት አለ? ህዝቡን ከህዝብ ጋር እያጫረሱ ህዝቡን ወገኑን ከወገኑ ጋር በዱኖር እየገደሉ ምን ነው ወገንን ከወገን አንድን ብሔር ታርጌት አድርጎ አዝመራውን በሳት እያቃጠሉ ገበሬውን እየገደሉ ምርት እያቃጠሉ ወደ ሀገር በራሱ በእምብርቱ አዲስ አበባ የማንም የብሔር ብሔረሰቦች ዋና ከተማ እንጂ የማንም የብሔር አይደለችም። ያንድ ብሔር አይደል ከተማ አይደለችም አዲስ አበባ። ነገሩ ግን እናንተ አዲስ አበባን እንደ እንትን አይታችሁት የኛ ናት ምናምን እያላችሁ አሁን ደግሞ አላ እንደ ትዝታው ሳሙኤል የሚባል ዳፋቃም ሰይጣን የተዋረሰው በዚች ቅድስት ቤተክርስቲያን ላይ አድጎ አሁን ግን ጓደኛው ዳቪሎስ ባፉ የሚጸዳዳበት በቁሙ የተላ ስለ ቴዲ አፍሮ ሙዚቃ ቴዲ አፍሮ ሲዘፍን ህዝቡ ጆሮ ላይ የሆነ ትላትል ሲገባ ተሰማኝ። አንተን መንፈስ ቅዱስ ላንተ መጥቶ አይነግርህም። አንተ ማለት ፈጣሪን አማላጅ ነው የምትል ድንግል ማርያም አማላጅ ሁና ያለች ፈራጁን አምላክ ፈጣሪያችን መድኃኒታችን ኢየሱስ ክርስቶስን አማላጅ ነው ብለህ የምትጠራ እሱ አማላጅ ከሆነ ለማን ነው ከማን አባ ጋር ነው የሚያማልድህ? ጌታችን መድኃኒታችን ኢየሱስ ክርስቶስ ፈጣሪ አምላክ እንጂ አማላጅ አይደለም። አማላጅ እናታችን ወላዲተ አምላክ መላእክታን ሰማዕታን ጻድቃን እንጂ የሚያማልዱህ እሱማ ፈራጅ ትልቅ ዳኛ አምላክ ጌታችንና መድኃኒታችን ኢየሱስ ክርስቶስ የድንግል ማርያም ልጅ ነው። መጀመሪያ አማላጅ ማን እንደሆነ ሳታቅ አስፓልት ላይ ቆመህ የቴዲ አፍሮ እንደዚህ ነው ምናምን አንተ ቴዲ አፍሮን የመተቸት አቅሙ ሆነ ልልና የለህም። አንዳንድ ሆዳደር በዳቦና በፍርፋሪ የምታድሩ በቃ ሰው የሆነ ነገር ከተናገረ ለምን ተናገረ ለምን ተነቃብን ለምን ውስጣችን እንዳፈናቸው ለምን አንጨፈጭፋቸውም ለምን ይናገራል ለምን ይዘፍናል? ይዘፈን ለኔ በርግጥ ዘፈን አይደለም። እንዳንድ ኢትዮጵያዊ ህዝቧ በማንነቱ በወለጋ ምድር እንደተጨፈጨፈባት ኢትዮጵያዊ እንዳንድ ኢትዮጵያዊ በአርሲ ኦርቶዶክሳውያን የሚጨፈጨፉባት እንዳንድ ኢትዮጵያዊ ማይካድራ በተኙበት ወገኖቿ የተጨፈጨፈባት ጪና ወገኖቿ የተጨፈጨፈባት ኢትዮጵያዊ እኔ የቴዲ አፍሮ ዘፈን ለኔ ወቅቱን ያማከልና ሰዓቱን የጠበቀ ነው። ዘፈን ሳይሆን ደግሞ ለኔ ትምህርት ነው። የቴዲ አፍሮ
ግን አንዳንድ መናፊቆን ትነሱና እንደዚህ ነው በዚህ ወጥቶ ቢንቲኪቲው በሽንክንስኪ አንደኛ ጭራሽ እኔ ምንድን አይገባኝም ማለት ልንገራችሁ ቀን ይጨልማል ጨለማ ይነጋል ሁሉም ደግሞ በሰዓቱ ይቀያየራል ሁሉም ይቀያየራል ግን ያ የሚቀየረው ሲቀየር ጥቁር አሻራ ጽፎላችሁ ሲያልፍ ግን ነገ ኢትዮጵያ ወገኔ ስትሉም ይደርስላችሁ የለም እውነትን ተናግራችሁ ከመሸባችሁ ማደር ግን ለእናንተ ሀሪፍና መልካም ነው ከእውነት በላይ ምን አለ ከእውነት በላይ ምን አለ እውነትን መናገር ማንን ያማል ይከብዳል አይከብድም እንዴ ዛሬ አገራችን በምርኮኛና በእንትና በጫት እየተመራች ለምን ተነኩብን ለምን መብታችን ነው ኢትዮጵያዊ እስከሆነ ድረስ መቀናቀን መተቸት መብታችሁ ነው መለስ ነፍሱን ባጸደ ገነት ያስቀምጥና መቼስ የሞተ ሰው አይቀሰቀስ አሁን በምንጣሙ ተቀስቅሶ አገረን ተረከብ ማን ባለው ግን ችግሩ ሰው ጅብ ከሆደው ውሻ ጮሆ ስለሆነ ነገርየው እንጂ መለስ መላጣ ማለት ትችላላችሁ ግን መላጣያን መንካት አትችሉም መብታችሁ ነው መተቸት ብሎነ ነበር መብት ዲሞክራሲ መብታችን አይቀናቀም የፈለገ ሰው ሲዘፍን ሲል አይታሰርም ከዚህ እውነተኛ ተተናገሩ ጋዜጠኞች እስር ቤት ዘፋኞች እስር ቤት በቃ ሶሻል ሚዲያ ተጠቃሚዎች እስር ቤት ምንድነው ይሄ ምንም ይሄ ያላቅም እና ደግሞ አሁን አዲስ የመጣችሁ ሽምብራን ለሀፍታም አሽቃባ ሽምብራ ቆሎ ልሽ ይላል እንደሚባለው ሁሉ አማላጅ ማን እንደሆነ ለታችሁ የማታውቁ መናፊቋኖች በአስፋልት ወጣችሁ ትክክለኛ ሃይማኖት እንኳን ቢሆን ራሱ እኛ ኦርቶዶክስ ተዋህዶ እምነታችን በአስፋልት ወጣ ትክክለኛ እምነት ኦርቶዶክስ ነው ብላ ሰብካ አጣቀም የፈለገ ይገባል የፈለገ ይወጣል አለቀ ነገሩ አንድ መናፊቅ ገባ አንድ መናፊቅ ወጣ ለኦርቶዶክስ የሚቀንስባት የሚጨምርባት ነገር የለም ኦርቶዶክስ ተዋህዶ ቤተክርስቲያን እንኳን አሁን እንቅርና በድሮ በነ ሁዲት ጉዲት ጊዜ እንኳን ትጥፋ ተብላ አልጠፋች መቼም ደግሞ አንጠፋ ምክንያቱም ኦርቶዶክስ እግዚአብሔር በደሙ የዋጃት በደሙ ያነጻት ቤተክርስቲያን ስለሆነች እኔ ብሔርን ወክዬ ሳይሆን ኦርቶዶክስና ኢትዮጵያዊ እስከሆንኩ ድረስ ነው እና በአረንጓዴ ቢጫ ቀዩ ባንዲራችን እንዳንለብስ ተከልክለን ከህፃናት እንኳን ትምህርት ቤተክርስቲያን ሲሄዱ ከጀርባቸው ላይ የለበሷት ያሰሯት ወልቀው ተተልተሉ እነዛ ህፃናቶች ከጭንቅላታቸው ላይ ምን ይዘው ያድጋሉ ሲያድጉ ምን ይዘው ነው የሚያድጉ እኛ ስናድግ እየተነገረን ያደግን ጀግኖቻችን ነገስታቶቻችን ለሀገራቸው እንዴት እንደተዋደቁ ሀገራቸውን ከጠላት ወራሪ ኃይል እንዴት እንዳዳኗት ነው ተነግረን ያደገው አረንጓዴ ቀዩ ቢጫ ባንዲራችን ከፍ ብሎ እንዲውለበለብ አገራችሁን ታስጠራላችሁ ለሀገራችሁ እንደ አባቶቻችሁ እንደ ነገስታቶቹ እንድትሆኑ ተብለን ተነግረን ያደግ ነው አሁን ለኛ ለልጆቻችን ምን ነው የምንነግራቸው ስለ ባንዲራ መቀደድ ነው ስለ ብሔረሰቦች ወደ ሀገር ከሀገራቸው ወደ አዲስ አበባ እንዳይገቡ ስለመከልከላቸው ነው ገበሬው በዱር ስለመጨፍጨፉ ነው የገበሬው ማሳ በመቃጠሉ ነው ምን ነው የምንነግራቸው ይሄ ጥሩ ታሪክ ነው ለነው የምንነግራቸው ምን እንንገራቸው እስኪ ንገሩን አስረዱን እስኪ ስንናገር ዘረኛ ብሔርተኛ እኛ ከዳልኔ በኔ ከመሃል ገብተናል አሁን ምናምን አፋቸው ዳዴ እንዴ ስለ ኦርቶዶክስ ስንናገር የአማራ እምነት ነው ኦርቶዶክስ የአማራ አይደለችም ኦርቶዶክስ ብሔር የላትም ኦርቶዶክስ ብሔረሰቦች አይደለችም ኦርቶዶክስ የዓለም ናት ኦርቶዶክስ አማራን አይደለም ተወክለው ብሔርተሰቦችን ኢትዮጵያዊን ብቻ ሳይሆን ዓለምን ሁሉ የምትወክል ጌታችን መድኃኒታችን ኢየሱስ ለዓለም ብሎ ነው የተሰቀለላት በቀራንዮ ደሙን ያፈሰሰላት ስጋውን የቆረሰላት አጥንቱን የከሰከሰላት በእኛ ኃጢአት የኛን ኃጢአት ተቀብሎ ሞታችን የሱን ህይወት ለኛ ሰጥቶ ሞታችን የሞተልን አምላካችን ለዓለም ቤዛ የሆነ
ለአንድ አማራ ኦርቶዶክስ ብሎ ሳይሆን ለዓለም ነው። እናንተ ግን ኦርቶዶክስ የአማራ ኦርቶዶክስ ብቻ ማን ነው የሰጠው ለአማራ? ማን ነው የሰጠው? ግን በቃ ይሄ አማራ የሚባለው ስም ሲነሳ ቡግ ይልባችኋል። ጭንቅላታችሁ ላይ ቡግግግግግ ይላል ማለት ራስ ምታት። ቴዲ አፍሮ አሁን ጽድት ያለ ፓናዶል ማስታገሻ ፓራስታሞል ነው ጠቅ የሰጠባችሁ ከዚህ ጋር እንዲገባ ወጣችሁ እንጂ አማራ ነፍጠኛ ነፍጠኛ ማለት ደግሞ አታውቁትም። ነፍጠኛ ማለት እኮ ነፍጥ ያነገተ እንደምየ ምኒልክ አድዋ ላይ ደሙን ያፈሰሰ ለአገሩ ለጠላት ወራሪ ኃይል አገሩን አሳልፎ ያልሰጠ በዛን ሰዓት ራሱ ስንት ባንዳ እንደነበር እንቁላል እየቀቀለ የሚያስረክብ ስንት ባንዳ ነበር በዛን ሰዓት ከጣሊያኖች ለትንሽ ለፍርፋሪ ብር እንዳሁኑ ማለት ነው። አሁን ለትንሽ ዳቦ ብሎ ለፍርፋሪ ብሎ ህዝባቸውን እንደሚያስጨፈጭፉት እንደሚያስገዱት በዛን ሰዓትም ብዙ ባንዳ ነበር። ግን እነ አባታችን ምኒልክ አገራቸውን ኢትዮጵያን ከወራሪ ኃይል አድነው ዛሬ እኛ እንደፈለግን ኢትዮጵያዊ ብለን እንድንናገር ያስቻሉን አባቶቻችን እነሱ ናቸው። ገባችሁ? እነሱ ናቸው። ግን አሁን ዝም ብለን ከመሬት ተነስተን ከትናንትና ዛሬ ትንሽ እንትናለና የነበረን ታሪክ አጥፍተን አዲስ አሻራ የነበረን አሻራ አጥፍተን አዲስ አሻራ ልትከል ይሄ አይሄድም፣ አይሰራም። የነበረውን አሻራ እያስቀጠሉ ከትውልድ ትውልድ እያሻሻሉ እያስፋፉ መሄድ እንጂ ታሪክን እያጠፉ ሌላ ታሪክ መጥካት ይሄ አስፈላጊም አይደለም፣ ለትውልድ ትውልድም አስፈላጊ አይደለም። ምክንያቱም ያሁኑ ትውልድ ደግሞ በጣም ጭንቅላቱ ፋስት ነው ያውቃል። ከኛ እንኳን ልጆቻችን ፋስት ናቸው። ጭንቅላታቸው በደንብ ነው የሚያመዛዝኑ ነው የሚያውቁ ማለት ነው። ዛሬ ኢትዮጵያ ያለችበት ነባራዊ ሁኔታ ቴዲ በዘፈን ስለገለጸው እንጂ ቃልዬ የኔ ልጅ ብትጠየቅ ምን ላይ እንዳሉ ግልጽ አድርጋ ትናገራለች። ምን ላይ እንዳሉ ማለት ነው። ጥይጥው ባለ ቁጥር በረው ከቤት እየገቡ ህፃናቶች ወጥተው መቦረቅ በሚችሉበት ሰዓት ወጥተው መቦረቅ የማይችሉበት ሰዓት ነው። ወጥተው ተምረው እንደፈለጉ መስክ ለመስክ ተጫውተው እንዳይገቡ ማዕቀብ የተጣለባቸው ሰዓት ነው። አሁን ድሮኛ በዘጠናዎቹ ትምህርት ቤት ገብተን ስንወጣ በመስክ ድንጋይ እየተወራወርነ ፋንድያ እየተወራወርነ በቃ ስንጫወት አምሽተን ዝን ነው የምንገባ። ኮሽም ሆነ ፈሽ የሚል የለም። አሁን ግን 12 ሰዓት ከሆነ በኋላ ማንም ከቤቱ የሚወጣ የለም። ለሽንት ቤት እንኳን አይወጡም። ለሽንት ቤት አይወጡም። የገጠር ልጆች ለሽንት ቤት አይወጡም። ቴዲ እውነቱን ስለተናገረ ይሄ ዘለኛ ነው፣ ይሄ ብሔርተኛ ነው። ብሔርን ወክሎ ዘፍኖ አያውቅም ቴዲ። የቴዲን ዘፈን ከመጀመሪያው እስኪ እንዲየሳባችሁ አዳምጡት። ብሔርን ወክሎ ዘርን ወክሎ ቴዲ አፍሮ ዘፍኖ አያውቅም። ኢትዮጵያ ነው የሱ አለቀ። ባንዲራው ነው ባንዲራው። ይሄ ደግሞ ሁላችን ኢትዮጵያውያን የማንደራደርበት አረንጓዴ ቢጫ ቀይ ባንዲራችን ኢትዮጵያዎች ብሔር ብሔረሰቦች የማንደራደርበት ነው። ምክንያቱም አባቶቻችን ቅድመ አያቶቻችን አጥንታቸውን የከሰከሱበት፣ ስጋቸውን የቆረሱበት፣ ደማቸውን ያፈሰሱበት፣ የተጋደሉበት ለኢትዮጵያ እንጂ ለብሔር ብሔረሰቦች አይደለም። ለምንድን ነው አንደርስታንድ የማናደርግ? ለምንድን ነው የማናስብ? ለምንድን ነው የማንረዳዳ? ለምንድን ነው ጥላቻን በየጊዜው መስበክ ጥሩ ሆኖ የሚታያችሁ? ለእናንተ ጥላቻ ምንም አይጠቅምም። እያያችሁ ነው። ጥላቻ ቁልቁል እንጂ ሽቅም እንደ ካሮት ነው ቁልቁል እያሰመጠን ያለው። ጥላቻ ወደ ላይ እያስፋፋን አይደለም። እንግዲህ እንዲያው እስኪ ንገሩን ካላችሁ ስለ ባንዲራ ስለ ኢትዮጵያ ማን ነው የሸዋ ልጅ ማስተማር የሚችለው? ማን ነው የጎንደር ልጅ ስለ ባንዲራ ማስተማር የሚችለው? ማን ነው የወሎ ልጅ ስለ ባንዲራ መናገር የሚችለው? ማን ነው የጎጃም ልጅ ስለ ባንዲራ የመናገር ሞራና ልዕልና ያለው ማን ነው? ስለ ባንዲራችን ስለ አረንጓዴ ቢጫ ቀዩ ባንዲራችን ስለ አርማችን ጠንቅቀን እናውቃለን። ነገር ግን ባንዲራችን ስላልነ ብቻ አይደለም እየተገደልን ያለን። ታርጌታችሁ ሙሉ በሙሉ ኦርቶዶክስን ለማጥፋት አንድን ብሔር ታርጌት አድርጋችሁ የምትጨፈጭፉት
ኦርቶዶክስ እንዲጠፋ ነው። የዛ ብሔር ከተዳከመ የዛ ብሔር ከሞተ ካለቀ ኦርቶዶክስን ሙሉ በሙሉ አጥፍታችሁ እናንተ በምትሉትና እናንተ በምትፈልጉት ስታይል ለማራመድ ብላችሁ የምታደርጉት ድርጊት መቼም ቢሆን ደግሞ አይሳካላችሁም። ጌታ የማያንቀላፋው የማይተኛው ኃያሉ አምላክ ልዑል ኃያል እግዚአብሔር ከላይ ሆኖ ፍርዱን ይሰጣችኋል። እየፈረደባችሁ ነው። በዘፈን አስመስሎ ደና ፓራስታሞል እየሰጣችሁ ነው። ደና ፓራስታሞል እየሰጣችሁ ነው። ደና ፓራስታሞል እኛ አባቶቻችን አያቶቻችን ቅድመ አያቶቻችን ደማቸውን ያፈሰሱበት አረንጓዴ ቢጫ ቀዩ ባንዲራ ያለ ነጭ ጥቁር ቀይ ባንዲራ ተረከብለስ ልታስረክበኝ ስትመጣ ነው እሺ ብዬ እቀበልሃለሁ እንዴ? እሺ ብዬ የምቀበልህ እኔ መች አበድኩኝና ነው? አንድ ሰው መግዛት ካለበት ወይም ደግሞ አገር ማስተዳደር ካለበት ሁሉንም የሀገራችን እንግዲህ ወደ 83 ነው 84 ብሔረሰቦች አሉ። እነሱን እኩል አድርጎ አንደርስታንድ አድርጎ መግዛት እንጂ አንድን ብሔር እየጨቆኑ አንድን ሃይማኖት እየጨፈጨፉ ባለበት ረድ አባቶቻችን እየታረዱ ወንድሞቻችን በወጡበት እየቀሩ ባለበት ሰዓት ዛሬ እኔ እንዲህ ነኝ ደግሞ ቅድም ምንድነው የሰማሁት የድሮ ዲያቆን ያሁን ዳቦ ፍርፋሪ ለቃሚ ማን ነው ስሙ? ዶክተር ዲያቆን ዳንኤል ክብረት ነው ዲያቆን ዳብሎስ ክብረት ነው ስሙ መሰለኝ አላውቅም። በአሁኑ ሰዓት ዲያቆን ዳብሎስ ክብረት ነው መሰለኝ። እሱ ስለ ሌሎች አገራቶች ለሚኖሩት ኢትዮጵያውያን ሲሞቱ ቅበሩ ብለው ወደዚህ ይመጣሉ። ከዛ ሄደው እንደዚህ ነው አባቴ ማንም ኢትዮጵያዊ አገሩን ቢለቅ አገሩን ተሰዶ ለእንጀራ ለገንዘብ ለመብላት እንጂ አገሩን ማንም ቢሆን የሚረሳ የለም። ማንም የኔ አባት ተሳስተሃል። አንተ አይደለም ለኢትዮጵያ የተዋጋህላት፣ አንተ አይደለም ለኢትዮጵያ ደምን ያፈሰስክላት። ደማቸውን ያፈሰሱ አባቶቻችንስ አንተ እነሱ ልትወክል አትችልም። አንተ ምኒልክ እና አፄ ቴዎድሮስን እነ በላይ ዘለቀ እነ ንጉስ ሚካኤልን ልትወክል አትችልም። አንተ ማለት ነው ያሁኖቹን ተዋቸውና አንተ እነሱ ልትወክል አትችልም። ቢያንስ አንተ የቤተ ክርስቲያን ሰው ነበርክ። ቢያንስ አንተ እግዚአብሔርን ቃል ፈትፍተህ ያስክ ነበር። በእርግጥ አዋቂዎች በጣም የሚያውቁ በጣም የቤተ ክርስቲያን ሰው ነን ያሉ አክራሪዎች ሰይጣን ይጫወትባቸዋል። በእርግጥ ሰይጣን እየተጫወተ ስለሆነ ካሁኑ ንስሐ ገብተህ ወደ እግዚአብሔር ተመልሰህ የኢትዮጵያን ብሔረሰቦች ይቅር በሉኝ እንድትል ለኛ ለኢትዮጵያውያኖች ቴዲ አፍሮ የዘፈነው ዘፈን ህዝብን ለማባላት ነው፣ ህዝብን ለማስጨረስ ነው። ህዝብ ካለቀ ቆይ አይደል እንዴ? ሐሰት ነው ዳስታሉ ማለት እኮ አዎ እውነት ነው። እኔ እኮ ቤተሰብ ሲሞት በወገን በአገር ይለቀሳል። አገር የሞተለት እንዴት ነው ተብሎ የሚለቀሰው? ከየት ላይ ተቆሞ ይለቀሳል? አገር እየሞተች አይደል እንዴ? አገር እየሞተ አይደል እንዴ? በኑሮ ውድነት እየተንገበገበ አይደል እንዴ? ራት በልቶ ምሳ በልቶ ራት መድገም እያቃተ አይደል እንዴ ህዝባችን? ቁርስ በልቶ ምሳ የሚበላ ህዝብ አለ? የለም። ታዲያ ቴዲ አፍሮ የዘፈነው ሳይሆን የተናገረው ቃላት ከድሮንም በላይ ድሮን ነው ለእናንተ። እናንተ ህዝብን በድሮን ስትጨፈጭፉ፣ እሱ ግን ደግሞ በቃላት ድሮን ለጥሰጣችሁ ባንዴ በ8 ደቂቃ ውስጥ አርበደበዳችሁ። ጀግናው ቴዲ አፍሮ ማለት ነው። ግን እናንተ ወደ ምታሽቀባብጡ ደግሞ ስለ ቴዲ አፍሮ ማታውቁትን ዝም ብላችሁ የምትቀላቅሉ ደግሞ እንዶ የትዝታው የሙዚቃው ንጉስ ዶክተር ቴዲ አፍሮ ክበርልን። ቴዎድሮስ ካሳሁን እንወድሃለን። እንደዚህ ነው የሰው ልጅ በቃ ጊዜውን የዋጀ ወቅቱን ያማከለ ሙዚቃ ሲያወጣ ለኛ ለተበዳዮቹ ለተጨቋኞቹ ሙዚቃ ሳይሆን ድሮን ነው። ድሮን ለምንጨፈጨፈው ድሮን ሲያዘን ቴዲ አፍሮ እድል ብሎ ከመቀበል ውጭ ምን አለን አማራጭ? ደስ ይያለን። ግን
አማላጅ ማን እንደሆነ የማታውቁት መናፊቆች ደግሞ አስፋልት ወጣችሁ አገራችን አልሞተችም፣ ዳስጣሉ አልተባልንም፣ እንዲህ አልተባልንም፣ ቴዲ አፍሮ እንዲህ ነው፣ በቲኮቲክ ነው፣ በቲኮቲኮ ነው የምትሉት ደግሞ ማለት ነው። እናንተ ደግሞ ነገ በሳቃችሁበት ታለቅሱበታላችሁ። ዛሬ ጊዜው የእናንተ ነው። ነገ ደግሞ ያለቀሰው ሲስቅ የሳቃችሁ ደግሞ ታለቅሳላችሁ። እመኑት። ምክንያቱም እኛ ኦርቶዶክሳውያኖች በአርሲ በወለጋ በተለያዩ ከተሞች ድምፅ በሌለው መሳሪያ የሚታረዱት ወገኖቻችን ዛሬ እኛ ያለቀስንባት እንባ የዘለለችው እናንተ መናፊቆች ደግሞ ታለቅሱባታላችሁ። ግን በዚህ አጋጣሚ ለኦሮሚያን ኦርቶዶክሳውያን እግዚአብሔር ጽናቱን ብርታቱ ይስጣችሁ። ከመሃል ተከባችሁ ከአማራ የመጣ እምነት አትቀበሉ እየተባላችሁ ለምትሰቃዩ ወገኖቼ እግዚአብሔር ጽናቱን ሰጥቶ የጨለመው በርቶ ነግቶ አልፎ ነገሩ ሁሉ ይችን ቀን አለፈች እግዚአብሔር ይመስገን የምንባባለበት ጊዜ መጥቶ ብሔር ከብሔረሰቦች አብረን የምንበላበት አብረን የምንጠጣበት ጸቡ ነገሩ የሚሰበከው አልፎ ፍቅር የምንሰባበክበት ባንድ ወተን ባንድ የምንገባበት ጊዜ ይመጣል። እመኑኝ የኢትዮጵያውያን በሙሉ ብሔረሰቦች እመኑኝ፣ አንድ ቀን ይሄ ቀን ያልፋል። አብረን እንበላለን እንጠጣለን። አብረን እናንተም ከደቡብ ወደ ሰሜኑ ትሄዳላችሁ፣ የሰሜኑም ከሰሜን ወደ ደቡብ ትሄዳላችሁ። ያለምንም ከልካይ፣ ያለምንም አጋች፣ ያለምንም ኮሽታ የምንንቀሳቀስበት በመብታችን እንደፈለግን የምንራመድበት ጊዜ ይመጣል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሞታችን በሞቱ የሻረልን የሱን ሕይወት የሰጠን ነገ ደግሞ ሁሉን ነገር አስተካክሎ ሁሉን ነገር እንደ ድሮ ይመልስልናል። አትፍሩ፣ አትጨነቁ። ኦርቶዶክስ የሆናችሁ በሙሉ እንዳትፈሩ፣ እንዳትጨነቁ። ምክንያቱም እግዚአብሔር ይፈትናል፣ እግዚአብሔር ሁሉን ነገር ያሳያል፣ መጨረሻውን ግን ያሳምረዋል። እንዳትጨናነቁ። ጭንቀት ለኛ ለኦርቶዶክሳውያኖች አይሰራም። ሞት ያለ ነው። ሰማዕትነት እንደ ቅዱስ ጊዮርጊስ፣ እንደ ቅድስት አርሴማ፣ እንደ ቅድስት ባርባራ የመቀበል እንደ ቅዱስ መርቆሬዎስ፣ እንደ ቅዱስ እስጢፋኖስ ሰማዕትነት ለኦርቶዶክስ እያለ ነው። በእምነታችሁ ሰማዕትነት በመቀበል ለእናንተ የገነት ቦታ እየተከፈተላችሁ ገነት እየገባችሁ ነው። ኦርቶዶክሳውያን ማለት ነው። እኛ የድሮ ብቻ ለማንኛውም የሙዚቃው ንጉስ ክበርልን፣ ንገስልን፣ እንወድሃለን። ከዚህ የበለጠ ደግሞ እንደምታወጣ ተስፋ አለን። እመቤቴን ተስፋ አለን። ስለዚህ የሚጨንቀን የሚቆርጠን የሚፈልጠን ሰዎች አይደለንም እኛ ኢትዮጵያውያኖች። ሶዛት እዚህ በተረፈ ውድ እህቶቼ በተለያየ አረብ ሀገር ያላችሁ ኢትዮጵያውያን ቀኑ አልፎ አውሮፓም ያላችሁ ሀገራችሁ መግባት የከበዳችሁ በሀገራችን ነባራዊ ሁኔታ ወደ ሀገር ለመግባት የተሳቀቃችሁ ይሄ ቀን አልፎ ሁሉም ተስተካክሎ ወደ ሀገራችን ገብታችሁ እንደፈለጋችሁ ቤተሰቦቻችሁ የምትጠይቁበት ከወገኖቻችሁ ጋር የምትበሉ የምትጠጡበት ቀን ይመጣል። እመኑኝ፣ ይህም ቀን ያልፋል። የማያልፍ ቀን የለም። የማይነጋ ሌሊት የማያልፍ ቀን የለም። ትዝብት ግን ትዝብት ነው። እያንዳንድሽ ዛሬ ለቁራሽ እንጀራ ብለሽ ህዝብሽን እየሸጥሽ በሙሉ ነገ ግን እቺ ቁራሽ እንጀራ ደርቃ ቋንጣ ሆና አታገኛትም። እመነኝ። ለምትናገሩት ቃላት ለጭንቅላታችሁ አንደርስታንድ እያደረጋችሁ አፋችሁን በኋላ አፋችሁ ምን ነው ይዛኔ ባልተናገርኩኝ፣ ምን ነው ይዛኔ ባልተነፈስኩኝ ትላላችሁ።
እኛ ደግሞ አረንጓዴ ቢጫ ቀዩ ባንዲራችን ሰንደቃችን ቀድሞ አያቶቻችን አባቶቻችን ደማቸው ያፈሰሱበት የተዋደቁበትን ይዘን እያልነ ሀገራችን ላይ እንደፈለግነ በኩታም በጋቢም በቀሚስም በፎጣም እየለበስነው እንደፈለግነ እንሆናለን። እናንተ ግን የተሳለቃችሁት እናንተ ግን ላላችሁ የነፍጠኛ ነው አረንጓዴ ቢጫ ቀዩ ነፍጠኛ ነው ላላችሁት በእርግጥ እኔ የሚገርመኝ የሚልክ ሞቶ ለምን የሚያስፈራችሁ? የሞተ መንግስት የሞተ ነገስታት ለምንድን ነው የሚፈሩ? አይነሳ ገና 4 ኪሎ ያለውን ይሄ 6 ኪሎ ነው 4 ኪሎ ያለውን ሐውልቱን የሚልክን ሲያዩ በቃ ይደነግጣሉ። ማለት ግርማ ሞገሱ ያስደነግጣል። ለሀቅ ነው አይኖረው ለሀገሩ ነው ለኢትዮጵያ ነው። የበታችኝነት ስሜት እኮ አይሰማው። አሁን ግን የበታችኝነት ስሜት ስለሚሰማቸው ምኒልክ ሲወራ ጭንቅላታቸው በቃ አረቂ ጠጥቶ የሰከረ ባል ሀገር ነው የሚመስለው። ለምንድን ነው ስለ ድሮ ነገስታት ሲነሳ ለምን ተቃጠሉት? ለምንድን ነው ስለ እነ ብላይ ዘለቀ ስለ እነ አጼ ቴዎድሮስ ሲነሳም ተቃጠሉት? ለምንድን ነው ስለ እነ ንጉስ ሚካኤል ሲነሳም ተቃጠሉት? ለምንድን ነው ስለ እነ አሳምነው ጽጌ ስለ እነ ዘመነ ካሴ ስለ እነ ምሬ ወዳጁ ሲነሳም ትናደዱት? ያባታቸው ልጆች ናቸው እነሱ ባይዘወይ። ስለምንድን ነው ስለና አምባቸው መኮንን ሲነሳ ሲዘፈን ሲወደስላቸው የምትናደዱት? እንደነሱ ጥሩ ብትሰሩ እኮ እናንተም ደግሞ ሙሴ ጋሻ ጌታዬ ብሎ እንደተቀበላችሁ ይቀጥል ነበር። ግን ያና አንጥፎ ጎዝጉዞ አንተ ንጉሳችን ብሎ ለተቀበለው ህዝብ ምላሻችሁ እባብና ምላሻችሁ ዱረን ስለሆነ ለእናንተ ማን ይዝፈል? ለእናንተ ማን ይወድስ? ተዘፍኖ ነበር አሸሻሸሽ ተብሎላችሁ ነበር እኮ። እነ ፋሲል ደግሞ እዚህ እኮ አሸሻሸሽ እንትና መጣልን ከመሸ እኮ ብለው ነበረ መስሏቸው ማለት ነው። እንዳሁኑ እንዲህ ሊጸጸቱ ሊቆረቆሩ ወይኔ ሊሉ ተዘፍኖላችሁ ነበር። ለዚህ ጥሩ መስራት ቸርተመኝ ቸር እንድታገኝ ይባላል። ጥሩ መስራት ጥሩ ነው። ክፉ መስራት ደግሞ ለእናንተ ሳይሆን ለልጅ ልጃችሁ እየቆየ ልጅ ልጆቻችሁን እየጎዳ እየበደለ ነው የሚሄደው። ስለዚህ እህቶቼ፣ ወንድሞቼ ኢትዮጵያውያን የሆናችሁ ብሔረሰቦች ዘረኝነትን አትስበኩ። አንድነታችን የኛ ጠቃሚያችን ነው። ገራችሁ ዛሬ ሰው ዘረኝነትን የሚሰብክላችሁ ምን ይምላችሁ? ለራሱ ወንበሩን ለማደላደል ብሎ እንጂ ለእናንተ ዳቦ አስቡ አይደለም። ዛሬ ለማንኛውም እናቴ ኪዳነ ምሕረት ኪዳነ ቃሏ ሁሉ ነገር ማድረግ የምችለው ሀገራችን ኢትዮጵያን ሰላም አድርግልን፣ ህዝባችን ሰላም አድርጋለን። እኛም ደግሞ በሰላም ለሀገራችን መሬት በቅቶ ህዝባችን በሰላም ወጥቶ በሰላም ገብቶ ፍራ እግዚአብሔር ያለው መንግስት ይስጠን። በጥቅሉ ፍራ እግዚአብሔር ያለው እግዚአብሔርን የሚፈራ በቃ የማንኛውም እምነት ይሁን ምን አገባን፣ ግን ፍሬ እግዚአብሔር ያለው እግዚአብሔርን የሚፈራ አገራችን ኢትዮጵያን ባንድ የሚገዛ ብሔረሰቦችን ሳይከፋፈል ሳይነጣጥል አንድ ኢትዮጵያ ብሎ በአንድ ፓስፖርት ወደ ኢትዮጵያ ሌላ ሀገር እንደምንወጣ ሁሉ ባንድ እንድንኖር እግዚአብሔር ይስጠን። እግዚአብሔር ደግሞ ኦርቶዶክስን ለሚጨፈጭፍ እግዚአብሔር በላይ ያወርድባቸው። ከኦርቶዶክስ ላይ አይናቸውን ለጣሉ አይናቸውን ቃጤማ ውር አድርጎ መሪ ያሳጣቸው። የኦርቶዶክስ እርግማን አትፈቅድም፣ ግን እኔ ደግሞ በእምነቴ የመጣ ስለማልደራደር ኦርቶዶክስን ለማጥፋት ያሰባችሁ ሰዎች እናንተ ቀድማችሁ ጥፉ። ኦርቶዶክስን የምታሳድዱ ሰዎች ዲያብሎስ ያሳድዳችሁ። ኦርቶዶክስን በአርሲ በወለጋ የምታርዱ ሰዎች እናንተን የሚያርድ ዲያብሎስ ይጣልባችሁ። አሜን በሉ። የኦርቶዶክስ ጠላቶች አይናችሁን ጨለማ ውስጥ ያግባው። አሜን በሉ። ኦርቶዶክስን ለማጥፋት የምትነሱ አሁንም እመብርሃን ቅድስት ድንግል ማርያም ወላዲት አምላክ አይናችሁን ታጥፋው። ኦርቶዶክስ ለዘላለም ትኖራለች። አጥፊዎቿ ይጠፋሉ። ሊያጠፋት የተነሱ ይጠፋሉ። ኦርቶዶክስ ለዘላለም ትኖራለች። ኩሱም ኦርቶዶክስ ለማጥፋት የሚነሳሳ ኩሱም ኩምዛቱ ባይ
I love you Orthodox. I love you Tedo Afro. I love you Orthodox. I love you Orthodox. I love you Orthodox. I Orthodox name. ነገም ዛሬም my love Orthodox. My love Orthodox. ማንኛውም ባይ